አንዳንዴ አይኔ እንባ ቢያቀርም አለቃቀሱ ስለሚጠፋብኝ አላለቅስም። ዓለም እየዞረችኝ ትዕግስትን ያያችሁ አላየንም ባካችሁ እያለ ይመስለኛል። ይሄ ሁሉ ሚሊዮን ህዝብ ባለበት ምድር ላይ ብቻዬን ቁጭ ብዬ በጭንቀት ላብድ የደረስኩ ይመስለኛል። አዎ ብቻዬን የቀረው ይመስለኛል። የማየው ብዙ ብርሃን ቢሆንም እኔ ግን ጨለማ ብቻ የማይ ይመስለኛል። ግራ ይገባኛል። ጭንቅላቴ ውስጥ ያሉ ሀሳቦች በዝተው ጭንቅላቴን የወጠሩት ይመስለኛል። አንዳንዴ ጭንቅላቴ ሊፈነዳ የሚደርስ ይመስለኛል። ህይወትን ስትኖሯት ብዙ ጭንቀት፣ ብዙ ሀሳብ፣ ብዙ አለመሳካት ሊኖራት እንደሚችል እኮ አውቃለሁ። ግን አንዳንዴ ሁኔታዎች ከአቅም በላይ ሲሆኑ ደግሞ ታስባላችሁ። እውነት ለመናገር አለማሰብ የሚቻል አይመስለኝም። እያሞከርኩት ያልቻልኩት ነገር ስለሆነ፣ ግን ደግሞ በማሰብም ምንም እንደማላመጣ አውቃለሁ። ምክንያቱም ደግሞ ሁሌም እንደምለው የተጻፈልኝን ነው የምኖረው። እንደምን አላችሁ ዲያኔ ቤተሰቦች? እግዚአብሔር ይመስገን በጣም ደህና ነኝ። አውቃለሁ በጣም ጠፍቻለሁ። ከ3 ወር በላይ ጊዜ ሆኖናልና ለዛም በጣም ይቅርታ። አብዛኞቻችሁ በውስጥ መስመር መልእክት ትልኩልኛላችሁ፣ ኮሜንት ላይ ያየሁኝ ነው አንዳንድ ነገሮች ስትሉ ምናምና በጣም ይቅርታ። በጣም ያልተመቻቸው ሁኔታ ውስጥ ስለነበርኩኝ ነው። እና አንዳንዴ ህይወት ከባድ ናት። ግን ለሁሉም ነገር እግዚአብሔር ይመስገን። የተፈጠረውን በጣም ብዙ ነገሮች በዚህ 3 ወር ውስጥ ተፈጥረዋል። ግን ከነሱ ዋነኛውና በጣም ዲፕሬሽን ውስጥ የከተተኝ ነገር ቢኖር ምንድነው ሱቄ የ22 ሱቄ ፈረሰና ምን ልስራ ብዬ እያሰብኩኝ ነበርና ይሄንን 2 ወር ከ15 ቀን ምናምን አካባቢ በቃ ዝም ብሎ ነው የባከነው ማለት ይቻላል። እና በጣም ተጨንቄ ነበረ። ቪዲዮ ለመስራትም አልቻልኩኝም እና በብዙ ሁኔታዎች ሌሎችም ነገሮች ተደማምረው ከናንተም እንዲሁም ደግሞ ከብዙ ነገር ራኩኝ ማለት ነው። ዛሬ ክላስ እንዳጋጣሚ ቀድሜ ደረስኩኝና እስኪ ለምን የሆነ ነገር አልላቸውም ብዬ እንትን አልኩኝ። ምክንያቱም ትናንትና ማታ ደግሞ የገባልኝ ቴክስት በጣም ደስ የሚል ሞቲቬት የሚያደርግና ወደ እናንተ ተመልሼ እንድመጣ የሚያደርግ ስለነበረ ለዛ እስኪ ለምን ለቤተሰቦቼ የሆነ ነገር አልላቸውም። እንዲሁም ደግሞ 2 ወር ከ15 ቀን ባከነ ብያቸዋለሁ አይደለ? እሱ የባከነው እንዳለ ሆኖ አዲስም ነገር ለመጀመር ምን ባደርግ ይሻላል፣ ምን ስራ ብሰራ ይሻላል፣ ገባችሁ? እና ምን አሰብኩኝ፣ ተቀጥሬ ለመስራት አሰብኩኝና ስራ ከመፈለግም አንፃር ከምንም አንፃር እኔ በቭሎግ ስለሆነ የምታውቁኝ እነሱን ነገሮች ወደ እናንተ ለማድረስ ስላሰብኩኝ ያለውን ነገር የተፈጠረውን ነገር በዚህ 3 ወር ውስጥ ለምን ከናንተ እንደራኩኝ ለመንገር ነው የመጣሁት ማለት ነው። በጣም ከባድ ጊዜ ነበረ። በጣም ስትሬስድ ዲፕሬስድ የነበረ ጊዜ ነው እና እኔ ደግሞ ብዙ ጊዜ አልጨነቅም፣ በመጨነቅም አላምንም። ምን እላለሁኝ ራሱ ህይወት ራሱን የሚኖራት ብዬ ነው የማስበው። ምክንያቱም ሁላችንም በህይወት ስንኖር የምናልፍባቸው አንዳንድ ጊዜያቶች አሉ። በጣም ዲፕሬሽን ውስጥ የምንገባው የሚያሳስቡን ጊዜያቶች ማለት ነውና እንደዛ ስለሆነ ነው። ለማንኛውም አሁን ተመልሻለሁኝ። ሁላችሁም እንደምታበረታቱኝ እንዲሁም ደግሞ አብራችሁኝ እንደምትሆኑ ተስፋ አድርጋለሁ። ወደ 3 ወር ገደማ ከዩቲዩብ ጠፍቻለሁ አውቃለሁ። እማዬ እንዴት ናት ምናምን ያላችሁ ብዙዎቻችሁ ጽፉልናላችሁ። እማዬ ደህና ናት እግዚአብሔር ይመስገን። እና እስኪ የሚፈጠረውን ነገር አብረን የምናይ ይሆናል። ለጊዜው ግን ሱቄ ስለፈረሰ ነው ያጠፋሁት እና ለዛ ነው ለጠየቃችሁኝ፣ ሁሌ ቼክ ለምታደርጉኝ ሰዎች በጣም ነው አመሰግናለሁ። እሺ እግዚአብሔር ያክብርልኝ። ቴንኪዩ። ብዙ ማውራት አልቻልኩም፣ ሙድ ውስጥ አይደለሁም፣ ግን ለእናንተ መምጣት ስላለብኝ ነው የመጣሁት። ኔክስት ቪዲዮ በቅርቡ ለቃለሁኝ። አመሰግናለሁ።